እናቴን እያልኩ ይኸው ስንት ነው ዋጋው? መጨረሻው ነገር ነው። በቃ እኔ መሳፈር አልተስተኝ 1500 መጨረሻው ነው። መሳፈር አገር ቤት ብቻ ነው ይላል። በፈጠረ በኤግዚት ምክንያት ዋጋው የቀነሰ ሂሳብ ቅናሽ ተመጣጣኝ ዋጋ ጋር ነው ተፈጠረ። እቱጋ መስቀለው ይገዛ 00 ጋር ያቤል በኤግዚት ምክንያት ነው የቀነሰው 00 ጋር ትወስዳለህ 00 ነው 00 ጋር ብራንድ ቱርክ ነው ምናምን ነገር ነው። ስንት ነው? በኤግዚት ጋር ነው ሰሞኑን የረከሰው። ይሄ በኤግዚት በፈተናችሁ ምክንያት? አዎ ያልኩሽ 00 ጋር እና ስንት ይልሽ እንዴ? በቃ ባለከ ሂሳብ ያባል ያለሽ እንደ 0 ነው ብራንድነቱን ነው የሚያስታውቀው እኮ አንቺ ሰሞኑን የሆነውን የተወጣለው ነገር ተጠቀመን ብራንድ ተጠቀመን ይመቸው የኛ እንሞራጋለን ብለሽ ነው ነው እኛ መሽራልና አላኝ የኛ ተመራቂ ዘመድ አክስት አጎት የለ አንቺ እንትን የለም እንደሚያገባ ምናምን በቃ ለሰርግ ይሆናቸዋል። ማይገጥም ግጥም ክፍል 6 ይደርሰኛል ብዬ ቆጥቤ አንድ ብር ሳይቆጥብ መገርሶ ወሰደው። ልጆቼ የምትለኝ ሀገር አለች የኛ ቀጥይ። ስም እንዳጠቅሽ አመሰግናለሁ። ያው እኔ የጽዳት ኃላፊ ነኝ። ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛው ይገባል። መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው። ያው ደግሞ ይስቃሉ እኮ አፍሩም እዚሁ ያሉት ናቸው እኮ። ምንድነው ችግሩ ደግሞ ውሃም የለም። አሁን መካሻ ብንመለከት ማለት ነው ስም አትጥሪ እያልኩሽ አይደል እንዴ? ስም ለምን ትጠቅሻለሽ? ስም ጠቀስኩ አይደል? እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀመው አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትህ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። አቤል ምን ተፈጥሮ ነው? ወይኔ በእናትህ ሰራች እንቺ ማትረባ ይሄ ነው ዘንድ ጂቫንቻ እና ከሷ ውጪ ማን አለ? ሲጀመር ምን ነግሬህ ነበር። መጀመሪያውንም አንተ ፈልጋለህ የመጣችው በሰው ፈልጋለህ። መጀመሪያ ቀን ኩንታል ሙሉ በሰው ይዘህ ስትገባይች በቃ ተለከፈች። ከዛ በኋላ ያንን ሁሉ በሰው ከገፈገፍክላት በኋላ አሁን ባዶ መሆን ስታይ ትታይልች። እቺ ባንተ በሰው ሰው እንዳልሆነች ስትመጣ አይታታላ። አመዳም አሁን ዲወፍራ ምናምን ወይኔ እቺ ማትረባ እሰራላታለሁ አቤል አይደለም። ኧረ በቃ ተዋት በእናትህ እንዴ። ከሷ ይልቅ ይሄ በሰው መበጠጫ አይሻልም እንዴ? ደም ጀፊት ጀመር በሰው ቤት ማን ነው ሴት ቤት ሴት ይመጣል። አንተ በሰው ላይ ያሳሰበ የኔ ጉዳይ እኔ ለአንተ ብዬ ነው። አቡ ተነስ በእናትህ ከፊቴ ተነስ በሰው No, nothing. Just look. No, Ziga, there's a what's a flea in Amarinya? Flea in Amarinya. You know, Tamang. Tinning on the Ziga. Tinning. Okay? No, it's good. Sit. Tinning on the Ziga. Iteshala? Ah. Okay. So 3 back flips ያደርጋል 1 ያይሽ 2 3 ካሁን ጃኬት ነሽ Okay, hold it. Another 2 back flips 1 2 Okay. Now ደግሞ 3 1 ያይሽ 2 3 ትኛለሽ አውርነው ላስላሱን ግን ከሄን ነው እና ትኛለሽ የለም where's it ትንኝ ወደ ላይ ተገለበጠ የት ነው where is it እዚህ ጋር where is it የት አለ ይተሻ ነው
So why are you wearing holding jacket? እንዳይወድቅበት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ያስፈራራል እንዴ? ያለሱ የማልሆን አደረገው እንዴ? ሆ አመለከው እንዴ? ኧረ ጥሩት። እኔ አልችልም ጉዴ። ያለሱማ እንዴት ሲሆን ነው ህይወቴ? ኧረ ጥሩት። መጣ ይቅርታ ጭር ባለ ፎቶዬን አይቼው የልጅነቴን ደሞም በመስታወት ባየው ራሴን አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪያንገበግበኝ ወይ ላይ ሞት ወይ ላይ ድል ሰው ከወደድ ወዲያ ደግሞ ቢናገሩት ረስተኸኝ አንተ ከነመፈጠሬ ረስተኸኝ እንኳን ከነመፈጠሬ እኔ ግን እስቲ ተውኝ። አባብዬ እንግዳ መጥቷል። ማን ነው የኔ ፈላጊ? አስገባው። አብደናል። በርሶ መቼን መፍትሄ አይጠፋም ብዬ መጣሁ። እርሶ ጋር አበድን። እንግዲህ 17 18 ዓመት ተምረን ተቃጥለን ሱፍ አሰፍተን ቤተሰብ አስቸግረን አትመረቁም አሉን። ይሄን ኤግዚት ኤግዛም የሚባል ነገር አመጡብን፣ ጣጣ አመጡብን። ይሄን ሳታልፎ አትመረቁም አሉን። እስኪ በርሶ መፍትሄ ካለ እስኪ በርሶ መቼን አብዬ ጋር መጥቶ መፍትሄ የሚያጣ የለም። የሚያጣ ምን ነው የምትፈልገው? ኤግዚት ኤግዛምን እንዴት ነው ማልፈው? በምን አይነት መንገድ ነው ማለፍ የምችለው ኤግዚት ኤግዛምን? አባት እያለው ለትጨነቃለህ። አጥና ሰምተኸኛል? አልሰማሁም። አጥና እርሶም ብሎ ጠንቋይ እኔ እርሶ ናቶልብ ጆት ከዛ ጌታውም ሲፈልግ ግን ወንድ አይነግረኝም እንደማደርግ ስለዛ እዚህ መጣ። ሰላም ነው ቲቸር? አለው ዳግም እንዴት ነው? ባለፈው ታስታውሳለህ እንዴ? አስቸግሬ እኮ ማርክ ቀንሰህብኝ ነበር። እና አሁን ምን አባ ፈልገህ መጣ? እና አሁን 20 ቀነስከው 40 አድርገህ ትሞላለህ። የካርጋን እኮ ነው። እና እኔ ምን አገባኝ? እዚህ ትሰራዋለህ ማለት እዛ ጋር ያሉት አራቱ ይታያሉ። የሰፈሬ ልጆች ናቸው ግብሮች አራቱም ማለት እንዲህ ቂጥ እንዲወጉልሃል። አትወጣም አንተ ካርዱን አትስራና ከዚህ ትምህርት ቤት አትወጣም።
ትወጣለህ። በር ላይ ነው የምጠብቅህ ማለት እኔ ልውረድ እና የሴት ልዩነት ምን እንደሆነ ታውቃላችሁ? ሴቶች ፊታቸው ሽፍ ሲል ፊቴ ሽፍ አለ ምናምን እያሉ ሳሙና ትገዛለች ምናምን የ3000 ብር ቅባት የ8000 ብር ሳሙና ምናምን ገዝታ ፊቷን በቃ እንዲለሰልስ ብላ ምናምን ሽፍ አለ ምናምን ብላ ትገዛለች። እኔ ጓደኛዬ በላርጎ ሲታጠብ አይቼዋለሁ። በልብስ ላርጎ አይደለም በቃል አርጎ ሲታጠብ አይቼዋለሁ። እንደዛው ነው ፊቱ ከአራስ ልጅ ቂጥ ይለሰልሳል። ምንድነው እሺ የሚባለው? ምንድነው የሚባለው? ጠዋት ከእንቅልፏ ትነሳና ሞርኒንግ ሩቲን ምናምን ብላ ፊቷን የሆነ ቅባት ምናምን ትቀባለች፣ ሳሙና ምናምን እንትን ታበዛና ትወጣለች። ወንድ ይነሳል በአጃክስ ፊቱን ፏ ይላል ወደሚሄድበት። አንዳንዴ አጃክስ ካጣ በወንዝ ውሃ ይታጠባል ይሄዳል። ወንድ ልጅ እኮ ወጪ የለበትም። ሴት ልጅ እኮ ወጪዋ ብዛቱ እንዲህ ወጪዋ ወንድ ልጅ ወጪ ያለበት ምግብና መጠጥ የመጠጡ ይበሳል። የመጠጡ ወጪ ሌላ እንትን የለበትም እኮ ወጪ የለበትም እኮ